በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ጳላዲዮስ ምዕራፍ 16 አንተስ እንደሚጠራጠሩ አይሁድ በኑፋቄ እንቅፋት የሚሰነካከሉበት ነገር አለህን? ጳላዲዮስ እንዲህ አለ፣ አዎን አለኝ። በእያንዳንዱን እናገራለን። በአብ እንደከበረ ስለ ክርስቶስ ይናገራሉ። ዮሐንስም ምስክር የሆነበት ተጽፏል። መንፈስ ቅዱስ ከሰማይ ወርዶ በራሱ ላይ ተቀምጦበት አየው ሲል ምስክር የሆነበት ተጽፏልና። እኔ አላውቀውም፣ በውሃ አጠምቅ ዘንድ የላከኝ እርሱ ነገረኝ እንጂ። ባየኸው ላይ መንፈስ ቅዱስን አውርዶ በራሱ ላይ እንዲቀመጥ ይህ እርሱ መንፈስ ቅዱስ የሚያጠምቅ ነው ብሎ እኔ ራሴ አይቻለሁ። ይህ የእግዚአብሔር የባሕርይ ልጅ እንደሆነም እመሰክራለሁ። ጳውሎስም ስለ እርሱ ይጽፋል፣ የሚያከብር ክርስቶስና የሚከብሩ ምዕመናን ሁሉም ከአንድ መንፈስ ቅዱስ ተወለዱ ብሎ። ቃልን ግን ባከበሩት ነበር ያለው የለም፣ በባሕርዩ ክቡር ነውና የከበረ እንደሆነ መናገር ለተመረጠ ሰው ስምሙ ነው እንጂ። ቄርሎስ እንዲህ አለ፣ እስኪ ተናገራ፣ በመንፈስ ቅዱስ የከበረው እንደምን ያከብራል? ማክበር ይቻል ዘንድ ለመለኮት ብቻ ይገባል፣ ክብርን ያደላልና። በዚህም ይህ ከባሕርዩ የሚሆን ጸጋ ገንዘቡ እንደመሆኑ ሰው የሆነ አካላዊ ቃል በሰውነቱ እፍ ብሎ በቅዱሳን ሐዋርያት ላይ ያሳደረ። መንፈስ ቅዱስንም ተቀበሉ አለ። ኃጢአቱን ይቅር ያላችሁት ሰው ቢኖር ይቅር ተብሎለታል፣ ያሰራችሁትም ቢኖር የታሰረ ነው። በጎላ በተረዳ ነገር ላከበረው ለዳዊት ዘር ክብሩን ሲያስረዳ በአካላዊ ቃል አንጻር ሥጋ የእግዚአብሔር ልጅ መሆኑን ዮሐንስ እንደምን መሰከረለት? ዓለም ሁሉ ያወቀው ይህንን ያህል ታላቅ መምህር የሆነ ዮሐንስ በጸጋ በሐሰት ልጅ የተባለው እውነተኛውን የባሕርይ ልጅ ይህ እርሱ የተቃረበው ከእውነተኛ አካላዊ ቃል ከእውነተኛ የባሕርይ ልጅ ልዩ እንደሆነ ይናገር ዘንድ ይገባልና። ነገር ግን ከዚህ የተነሳ እኔ ኢምንት ነኝ አንድ እንጂ መሆኑን አውቆ እርሱም ከእግዚአብሔር አብ ባሕርይ የተገኘ አካላዊ ቃል በሥጋም ከዳዊት ዘር የተገኘው ነው፣ ሰው ሆኗልና ሰው ስለሆነ ከበረ አለ። ዳግመኛም የባሕርይ አምላክ ነውና ስለሆነ ያከብራል። እንደተናገርሁ ይህ ያ ነው፣ እርሱም እርሱ ነው። ሰው ካልሆነ ከድንግልም ካልተወለደ ተዋህዶውን ከእርሱ እንለያለን ያለ ምስጢርንም ሰው መሆኑንም ይክዳሉ፣ ይነቅፋሉ። ጳላዲዮስ እንዲህ አለ፣ ያለ ምስጢርም ነው ያኘው። እንደተመሰገነ የተናገረውሳ ገዥ ሆነ መባሉስ ንጉሥም ሆነ መባሉስ ስለ አካላዊ ቃል እግዚአብሔር ተነገረ ይሆን? ቄርሎስ እንዲህ አለ፣ ገዢ ንጉሥ እንደሆነ የአካላዊ ቃል ባሕርይም እውነተኛ የባሕርይ ክብርን የተመላ እንደሆነ በጎላ በተረዳ ነገርም በጌትነት ክብሩ ያለ ነው። ሰው ሆኗልና በባሕርይ ክብር ፍጹም ሲሆን ከፍጹም ጌትነቱም ለሁሉ ክብሩን የሚሰጥ ሲሆን ሰው ስለመሆኑ የሰውነት ሥራ ሁሉ ገንዘቡ ሆነ እንጂ። ሰው እንደመሆኑም ውርደታችንን ተቀብሎ የራሱ ገንዘብ አደረገ። በክርስቶስ ዘንድ የተደረገ ተዋህዶ ልዩ አስቸጋሪ ነው። በተገዥ ባሕርይ ያለ እርሱ ገዥ ነው። በትሑት ሰውነት ባሕርይ ያለ እርሱ በባሕርይ ክብር ያለ ነው። በሰው ባሕርይ ያለ እርሱ በመንግሥት ገናናነት ከበረ። ትሑት እርሱ በልዑል ባሕርይ ያለ ነው። በኅድረት ሥራ ይቀመጥ ዘንድ አይደለም፣ ሰው በሆነ ጊዜ በእውነት የባሕርይ አምላክ እንደሆነ ይታመን ዘንድ ነው እንጂ። የሰውንም ባሕርይ ክብሩ ያከብራታል፣ ከአካሉ ከባሕርዩ ጋር አንድ ያደርጋታል። እነርሱ ቅዱሳንም ሰው በሆነ ጊዜ ወልድን ከእግዚአብሔር አብ የተገኘ ክብር ገዥ ንጉሥ ይሉታል። ሰው ከማጭድ ያመለጠውን ከእጁ የነጠበውን አዝመራ እንዲቃርም እንዲለቅም ከጦር አንደበት ከሰይፍ ስለት የተረፉትን ቃርመው ማርከው ይወስዷቸዋል ብሎ ኢሳይያስ ስለ እርሱ ተናግሯልና። አዝመራ መቃረሙን በተወ ጊዜ በቃላቸው ይጮኻሉ፣ በምድሪቱ የቀሩት ግን በእግዚአብሔር ታምራት አንድነት ደስ ይላቸዋል። ዳግመኛም ከቅዱሳን ነቢያት ሌላው ኢየሩሳሌም ሆይ ደስ ይበልሽ፣ ፊትሽ ይብራ ብሎ ተናገረ። ከእግዚአብሔር አብ የተገኘ ክብርና ብርሃንሽ ክርስቶስ ደርሶ በአንቺ ተገልጧልና። እነሆ ምድርን ጨለማ ይሸፍናታል፣ በአንቺ ግን ገዢ ክርስቶስ ይገለጣል፣ ክብሩም በአንቺ ይታወቃል። የእርሱ ደቀ መዝሙር የሚሆን ያዕቆብም ምስጋና በሚገባው በኢየሱስ ክርስቶስ የምታምኑትን ሃይማኖት ለሰው ይምሰል አታድርጉት ብሏል። ዳግመኛ ጴጥሮስ በክርስቶስ አምናችሁ ብትኖሩ ብፁዓን ናችሁ፣ የእግዚአብሔር ክብሩ መንፈስ ቅዱስን በእናንተ ያርፋልና። ምዕራፍ 17 ጳላዲዮስ እንዲህ አለ፣ አንተ የሃይማኖት የምስጢር አርበኛ ሆይ ይህንን ሁሉ ተረድተናል። ነገር ግን ስለ ክርስቶስ የተነገረውን ኃይለ ምስጢር እናምን ዘንድ እንደምን ይገባል? ንገረኝ እንጂ። ሰው በሆነበት ወራት እንዲህ አለ፣ ከሞት ማዳን ወደሚችል አብ በእንባ በታላቅ ድምፅ በፍጹም ልምጫ ልመናን አቀረበ። የባሕርይ ልጅ ሲሆን በሰውነቱ ልመናን በተማረ ጊዜ ልመናን ለመስማት በመስቀል ከታመመ ጀምሮ መከራን በትዕግሥት ከመቀበሉ የተነሳ
ልመናው ተሰምቶለት ሕማሙ ሞቱ ተፈጽሞለት ለሚታዘዙለት ሰዎች የማያልፍ የድኅነት መንገድን ሆነ። ዳግመኛም አስቀድሜ ከተናገርኩት ጋራ ይህንን ፈጣሪ የተመልከተኝ ለምንስ ተውኸኝ ያለውን አክላለሁ። ይህ ሁሉ ለአካላዊ ቃል ቢነገርለት አይገባውም ይላሉ፣ ጌትነቱ ክብሩ ይጓረዳልና። ቄርሎስ እንዲህ አለ፣ አካላዊ ቃልን ሰው ከመሆን ካስወጣ ነው መጽሐፍም ቃል ሥጋ ሆነ ያለውን ካልተቀበልን ለአካላዊ ቃል ሊነገርለት እንደማይገባው እኔም እናገራለሁ። በዚህም እንጂ እንመረመራለንና ብዙ መመራመርም ኃጢአት ነውና ና እንደሚቻል እንከራከር፣ ረቂቅ የሚሆን የተዋህዶ ምስጢርንም እንመርምር። ከእግዚአብሔር አብ የተገኘ አካላዊ ቃል ለሰው ልጅ ብዙ ጥቅም ባለው መንገድ እንደኛ ባለ አዳማዊ አራያ ተገለጠልን። ወደ ክብር የምትወስድ የተለየች መንገድን አሳየን። እግዚአብሔር ሰውን ስለመውደዱ በሰው መከራ በመግባት የቀናች ሕይወትን የመረጡ ሰዎች ኑሯቸው እንደምን ይሆን ዘንድ እንዲገባ እንማር እናውቅ ዘንድ የተገባ ሆነ። ወይም ሕይወታቸው ክርስቶስን አቃለው አለል ዘለል በማለት ውስጥ ይሰነካከላሉ፣ ራሳቸውን በኑፋቄ ውስጥ አንሰራፍተው ይቀማጠላሉ። ወይም ለሚያድናቸው ለእርሱ በእንባ በምህላ ሆነው የሚታዩ ይህንን በቀና ረድኤትን ከእርሱ ያገኙ ዘንድ ይለምናሉ። ዳግመኛም ስለ እርሱ መከራ በደረሰባቸው ጊዜ የኃይል ጽናትን ይለምናሉ። ዳግመኛም ከእነዚህ ጋር ተምረን እናውቅ ዘንድ ይገባል። የመስማት መንገድ ወዴት ያደርሳል? በየትኛው ክብር ጊዜ ይደርሳል? የትዕግሥትስ ዋጋ ምን ያህል ነው? ለዚህ ሁሉ ክርስቶስ አርአያ ሆነን። ስለዚህም ጴጥሮስ ያስተምረናል፣ በድላችሁ ብትታገሱ ምን ትጠቀማላችሁ እያለ። ነገር ግን በጎ ስታደርጉ መከራ አጽንተውባችሁ ብትታገሱ ይህ በእግዚአብሔር ዘንድ ክብር ጸጋ ነው ብሎ የእርሱን ግብር ትከተሉ ዘንድ ለእናንተ አብነትነቱን ሰጥቶ ስለ እናንተ ክርስቶስም ሞቷልና። ከእግዚአብሔር አብ የተገኘ አካላዊ ቃል አርአያነቱ ከተዋህዶ ከነፍስ ከሥጋ ተለይቶ አይደለም፣ ያለ ሐሰት ሰው በሆነበት ወራት አብነት ሆነን እንጂ። መከራ ቢያገኛቸውም ቢለምን እንባንም ቢያፈስ ያለ ሐሰት በሰውነቱ ባሕሪ ነው። ፈጽሞ የባሕሪ ልጅ ሲሆን መታዘዝን በተማረ በተወደደ ጊዜ ምዕመናንን ወደሚያድን አብ ተግቶ ለመለመን መንፈሳዊ ምስጢርን በባሕሪው ስላወቀ ነው። በእውነት የባሕሪ ልጅ በጌትነቱም የተዘጋጀ ሲሆን የሰውን ባሕሪ ድሃነት፣ ወራዳነት ገንዘቡ ያደርግ ዘንድ ልዑል ባሕሪውን ከትሑት ባሕሪው ጋር እንዳዋሃደ አስቀድሜ እንደተናገርኩ የመከራ ዘመን በደረሰብን ጊዜ በሌላይቱ የክህደት መንገድ እንዳንሄድ በጎ አብነት አለን። ከብዙ አብነትነቱ የተነሳ ተምረን እንጸና ዘንድ ነው። ሥጋችሁን ከሚገድሉ ሰዎች የተነሳ አትፍሩ፣ ነፍሳችሁን ግን ሊገድሏት አይችሉም። ነፍስን ሥጋን በገሃነም መግደል የሚቻለውን እርሱን ፍሩት እንጂ ብሎ ክርስቶስ የተናገረበት አንቀጽ አለ። ዳግመኛም ይከተለኝ ዘንድ የሚወድ ራሱን ይካድ፣ መከራውንም ተቀብሎ ይከተለኝ። ይከተለኝ ማለት ግን ምን ማለት ነው? ፈተናዎችን በጽናት ይታገስ ዘንድ ካልሆነ፣ ከላይ ከእግዚአብሔር እርዳታ እንዲለምን ካልሆነ፣ ቸል በማለት በድካም አይደለም፣ ተግቶ መከራን በመቀበል ነው። በልመና ከእንባ የሚበልጥ እንባን በማፍሰስ በጭምትነት ነው እንጂ። ጳላዲዮስ እንዲህ አለ፣ በጎ ነገርን ተናገርክ። ቄርሎስ እንዲህ አለ፣ ፈጣሪ ለምን ተውከኝ ባለ ጊዜ እነዚያ ምን ይላሉ? ጳላዲዮስ እንዲህ አለ፣ የእርሱ አነጋገር የተመረጠ ለሆነ ለዳዊት ዘር የተናገሩት ይመስለኛል። ቄርሎስ እንዲህ አለ፣ አዝኖ መከራውን አባብሶ ነውን ወይስ እንዴት ነው? ጳላዲዮስ እንዲህ አለ፣ የሰው ከሚሆን አእምሮ ማነስ የተነሳ አዝኖ ይመስላል። ለደቀ መዛሙርቱ ነፍሴ እስከ ሞት ድረስ አዘነች ብሎ ተናግሯልና። አብንም ለመነው የሚቻል ከሆነ ይህ የሞት ጽዋ ከኔ ይለፍ ሲል፣ ነገር ግን እኔ እንደምወደው አይደለም አንተ እንደወደድህ ነው እንጂ። ቄርሎስ እንዲህ አለ፣ ይህማ ሰው በሆነበት ወራት ፍጹም ልመና ከሞት ማዳኑን ወደሚችላት በታላቅ ሐዘን በእንባ ቀረበ ስንል ከጥንት ጀምሮ የተናገርነው ነው። ክርስቶስ ከአዳማዊ ባሕሪው ታናሽነት የተነሳ አዝኖ ወደዚህ ደረሰ። ፈጽሞ አዘነ፣ መከራውንም አባባሰ። ከፍርሃት የተነሳ ለመከራ ተላልፎ ተሰጠ። ከድካምም የተነሳ ተያዘ የሚል ቢኖር የባሕሪ አምላክ እንደሆነ በጎላ በተረዳ ነገር አያምንም። ጴጥሮስንም በገሰጸው ጊዜ ሐሰተኛ ያደርገዋል። ጳላዲዮስ እንዲህ አለ፣ እንጃ እንደምን ይሆን? ቄርሎስ እንዲህ አለ፣ ክርስቶስ ወደ ኢየሩሳሌም እንወጣለን አለ። የሰው ልጅ እርሱን ወደ አሕዛብ እጅ አሳልፈው ይሰጡታል፣ በእርሱ ላይም ይዘብቱበታል፣ ይሰቅሉታልም፣ በሦስተኛው ቀንም ይነሳል። ጴጥሮስም ጌታውን ወዳድ ነውና ይህ ሞት በአንተ ላይ አይሆንብህ ብሎታል። ክርስቶስ ምን ተናገረ? አንተ እንቅፋቴ የምትሆን ሰይጣን ከኋላዬ ሂድ፣ የሰውን እንጂ የእግዚአብሔርን አታስብምና።
ስለ መከራው ቢያባብስ ቢያዝንስ ኖሮ ለመምህሩ መከራውን ሊያርቅለት ሲሻ ደቀ መዝሙሩን ባልገሰጸውም ነበር። ዳግመኛ የሞትን ፍርሃት ንቀው ይጸኑ ዘንድ የእግዚአብሔርንም ፈቃድ ይሰሩ ዘንድ ገስጾ ያስተምራቸዋል እንጂ የዳዊት ልጅ ተቀዳሚ ተከታይ ከሌለው ከአካላዊ ቃል ተቀራርቦ ማለታቸውን ዳግመኛ አደንቅላቸዋለሁ። ከአምላክነት ክብር ቅምሻ የተጠቀመው ነገር የሌለው እንደኛ ያለ ሩቅ ብእሲ በመሆን እንዲታይ። ጳላዲዮስ እንዲህ አለ፣ እንጃ የተዋህዶ ምስጢር ነገር እንደምን ይሆን? ቄርሎስ እንዲህ አለ፣ በምስጢር የጠለቀ ነው። ክርስቶስን በቀና ትምህርት ለሚያምኑ ሰዎችም ድንቅ ነው። ከሁሉ በላይ የሚሆን እርሱ እንደኛ ሰው እንደሆነ መጻሕፍት በሁሉ እንዲያስረዱ የሚገቡትን ምስጢራት ተረዳልኝ። ይህም ከቀደመው ምስጢር ጋር ይተካከላል። ጴጥሮስ እንዲህ አለ፣ ይህ ምንድን ነው? ቄርሎስ እንዲህ አለ፣ በአዳም መደፋፈር የትእዛዝ መተላለፍ ምክንያት ርጉማንን ሆነናልና ወደ ሞት ወጥመድም ወድቀናልና ከእግዚአብሔርም ተለይተናልና። ዛሬ ግን ሁሉ በክርስቶስ ከበረ፣ እንደዚሁም ሁላችንም በቀደመው ልጅነት የከበርን ሆነናል። ከሰማይ ከአብ የተገኘ ከኃጢአት ተስማሚነት የራቀ በሁሉም ወገን ማለት በአምላክነቱም በሰውነቱም ንጹሕ የሚሆን በደል የሌለበት የትውልዳችን በኩር ዳግማዊ አዳምን የውም ክርስቶስ ነው ፈቃዱ አመጣው ከፍርድ ወቀሳ የሰውን ባሕርይ ያድናት ዘንድ። ከጥንት ከአብ ወደ ተገኘች በጎ ልጅነት ሰውን ይጠራዋል። በመታዘዝ በሥራው ሁሉ በመገዛት መርገምን ይሽር ዘንድ ኃጢአትን አልሰራምና የሰው ባሕርይ ንጽሕናን አግኝታ ከብራለች። በጎላ በተረዳ ነገር ፈጣሪ ለምን ተውከኝ ብሎ መጮህን ቻለ። ተቀዳሚ ተከታይ የሌለው አካላዊ ቃል ሰው ሆኖ ከእኛ እንዳንዱ ስለ ትውልድ ሁሉ እንደነዚህ ያሉ ቃላትን ያወጣ ዘንድ እንደፈቀደ አስተውሉ። ቀዳማዊ አዳም በደለ በማለት ፈንታ ከይሲ በሚሆን ዲያብሎስ እጅ ተነጥቆ የተሰጠችውን ትእዛዝ አቃለለ። በዚህም ወደ መከራ ውስጥ ወድቆ ወደ ፍርድ ወቀሳ ደረሰ። ይህም ነገር ስለ ክርስቶስ የተነገረው ነው፣ የውም ዳግማዊ አዳም ነው። ነገር ግን ዳግመኛ በምድር ውስጥ ላሉ ሰዎች በኩር እኔን አስነሳህ እንጂ የሰው ባሕርይ በእኔ ላይ ንጽሕት እንደሆነች ትገለጽ ዘንድ እንዳትበድልም የነጻች የተለየች ትሆን ዘንድ ዳግማዊ አዳምን ተባልኩ እንጂ። እንግዲህ ከዛሬ ጀምሮ ከቸርነት የሚገኝ ልጅነትን ስጥ፣ የርግማን ማሰሪያንም ፍታ፣ መከራ ሥጋን መከራ ነፍስን ቅጠው፣ መቅሰፍትን አርቅ። ከጥንት ጀምሮ ሰውን ይገዛ የነበረ ሰይጣንን ድል ነሳሁት። በኃጢአት ገንዘቦቹ ያደረጋቸውን በእኔ ፈጽሞ ማንም ምን አላገኘምና። የመድኃኒታችን ምስጢራቱ ሐሳብ መንገድ እንደዚህ ይመስላል። ከአብ የሚገኝ ልጅነትን ይጠራልና መጥራቱም ወደ እርሱ አይደለም እንደ እርሱ ወዳለን ወደ እኛ ነው እንጂ። የሰው ፍጥረት ስር መጀመሪያ ከሚሆን የውም አዳም ነው። ከእርሱ ስለተገኘ ከሞት የተገኘ ፍዳ ወደ ትውልድ ሁሉ እንደተሻገረ ነውና። ሞት ከአዳም እስከ ሙሴ ድረስ በሁሉ ነግሷልና በአዳም ትእዛዝ ማፍረስ አምሳል ባልበደሉ ሰዎችም ላይ ነግሷልና እንዲሁ በኩራችን ከሚሆን ከዳግማዊ አዳም የውም ክርስቶስ ነው። ዳግመኛ የሰው የሚሆን የጸጋ ልጅነት ወደ ትውልድ ሁሉ ተሻገረ። ይህንንም ብልህ ጳውሎስ እንዲህ ብሎ ያሳምናል። በአንድ አዳም በደል ውስጥ የሞቱ ብዙዎች ሲሆኑ በአንድ በክርስቶስ ትሩፋት በእጅጉ የበዙ ሰዎች ይድናሉ። ዳግመኛም በአዳም ሁሉ እንዲሞት እንዲሁ በክርስቶስ ሁሉ ይድናል። ምዕራፍ 18 ጳላዲዮስ እንዲህ አለ። ከተቃረበው ከአካላዊ ቃል እግዚአብሔር ተለይቶ የተመረጠ እንደሆነ ሩቅ ብእሲ የሚሉትን እሊህን ቃላት በመፍራት ፈጣሪ ፈጣሪ ማለትን ይናገራል ብሎ መናገር ማመን ያለ ብልሃት ሆነዋላ፣ ከቅዱሳት መጻሕፍትም ጋር አንድ የማይሆን ነዋ። ቄርሎስ እንዲህ አለ። ወዳጅ ሆይ ይህ ጽኑ ክደት የኋለኛውን ክደት ገልጦ አስረዳ። ነገር ግን እንዲህ ብለው ለሚያምኑ ሰዎች ፍርድ ይገባቸዋል። በሁሉም ወገን የተነገሩትን ትምህርቶች የተደረጉትን ታምራት አስበው ይለያሉና ተቀዳሚ ተከታይ ለሌለው አካላዊ ቃል ብቻ ሰጥተው የሚናገሩት አለ። ዳግመኛም ከእነርሱ መካከል ከድንግል የተወለደውን ከእርሱ ልዩ እንደሆነ የሚናገሩ አሉ። በዚህም መካድ ሳይኖርበት የቀናች ሃይማኖትን ካዷት፣ በእውነት የክርስቶስን ምስጢረ ተዋህዶ እንዳያውቁ። ጳላዲዮስ እንዲህ አለ። ትምህርቶችን ወይም ታምራቱን የወንጌላውያንን የሐዋርያትን ስብከት ወደ ሁለት ልንከፍል አይገባም። ቄርሎስ እንዲህ አለ። በየራሱ ወደ ሁለት ገጽ ወይም ወደ ሁለት ባሕርይ ለሚከፍሉ ሰዎች መለየት ፈጽሞ የማይገባ ነው። ሰው የሆነ አካላዊ ቃል አንድ ወልድ እንደመሆኑ የአምላክነቱም የሰውነቱም ትምህርቶች ቢሆኑ ታምራቱም ቢሆን ሁሉም ቢሆን ገንዘቡ መሆኑን ሲናገር ጳላዲዮስ እንዲህ አለ። እንዲህ ከሆነ ከመሄድ የተነሳ ቢደክም ቢራብም አንቀላፋ ቢባልም እሊህን ትሑታኑን ቃላት ለአካላዊ ቃል እግዚአብሔር ሰጥተን ልንናገር ይገባ እንደሆነ እስኪ ንገረኝ። ቄርሎስ እንዲህ አለ።
ሥጋን ሳይለብስ ዳግመኛም ራሱን ከማዋሃዱ አስቀድሞ ሰው ሳይሆን ይህ ሊነገርለት አይገባም። ራሱን አዋሃዶ ሰው ከሆነ በኋላ ይህ ምን ይጎዳዋል? በተዋህዶ ጎዳና ሥጋን ገንዘቡ እንዳደረገ መጠን በተዋህዶ ምስጢር የሥጋን ድካም ገንዘቡ ማድረጉን እንናገራለንና ከብቻዋ ከኃጢአት በቀር ወንድሞቹን በሥራው ሁሉ ስለመሰላቸው የሥጋን ሕማማት ከሥጋው ጋር ገንዘቡ አደረገ ቢልም በጥርጣሬ አታድንቅ። ከአይሁድ የተደረገ ከበባቸው ከውጭ በደረሰበት ጊዜ ከበባቸው ለማለት ነው። ዳግመኛም በሚያመሰግነው በዳዊት አንደበት ነገሩን እንዲህ ሲል ወደ ራሱ መለሰ። ልብሴን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ዳግመኛም የሚያዩኝ ሰዎች ሁሉ ይጠቃቀሱብኛል፣ በከንፈሮቻቸውም ይነጋገራሉ፣ ራሳቸውንም ይነቀንቃሉ። ጳላዲዮስ እንዲህ አለ፣ እኔን ያየ አባቴን አየ፣ እኔም አብም አንድ ነን ብሎ በሚናገር ጊዜሳ ዳግመኛም ለአይሁድ ከአብ የሰማሁትን እውነት ነገር የማስተምር እውነተኛ ሰው እኔን ትገድሉኝ ዘንድ ለምን ትሹኛላችሁ በሚል ጊዜሳ ሊህንም ሊያንም ቃላት ለአንዱ ሰተን እንናገራለንን? ቄርሎስ እንዲህ አለ፣ እጅግ በጣም ክርስቶስ በሥራው ሁሉ በምን አልተለየምና በምንሰግድለት በሁላችን ዘንድ አንድ የባሕርይ ልጅ እንደሆነ ይታመንበታል እንጂ የማይታይ የእግዚአብሔር አብን መልኩን የሚመስል የአብ የክብሩ ብርሃን የሚሆን በባሕርይ መልኩ የአዳምን ባሕርይ ተዋህዷልና። መናፍቃን እንደሚናገሩት እንደ ሩቅ ብእሴ ራሱን ያቀረበው አይደለም፣ በእግዚአብሔር አበሬና አርአያ ተቀምጦ ሰው ሆነ እንጂ። ከጨለማ ውስጥ ብርሃን ይውጣ ያለ እግዚአብሔር ክብሩን የምታውቁበትን እውቀት በልቡናዎቻችሁ ውስጥ በክርስቶስ በፊቱ አብርቷልና በማለት በሁሉም ወገን አዋቂ የሚሆን ጳውሎስ የጻፈበት አንቀጽ አለ። በክርስቶስ ፊት የእግዚአብሔር አብ የጌትነቱ ብርሃን እንዲያበራ ተረዳ። ተቀዳሚ ተከታይ የሌለው አካላዊ ቃል ፈጽሞ ሰው ሲሆን የአባቱን ጌትነት በእርሱ ላይ ይገልጣልና። እንዲህ ስለሆነ ክርስቶስ በልዩነት ይታመን ዘንድ አይደለም፣ የእርሱን ምስጢር የሚጠብቅ ክርስቶስ ብሎ እንደኛ ያለ ሰው እንደሆነ ከዚህም ሥጋን ከመልበሱ ጋር የባሕርይ አምላክ እንደሆነ ወቅ የእግዚአብሔርን ወንጌል እንዳስተምር የኢየሱስ ክርስቶስ አገልጋይ ሆን ዘንድ ከእግዚአብሔር ስለተሰጠኝ የእግዚአብሔር ጸጋ እያሰብኋችሁ ደፍሬ ጻፍሁላችሁ ብሎ ተናገረ። ዘካርያስም ስለ ልጁ ይናገራል። ይኸውም መጥምቁ ዮሐንስ ነው። አንተ ብላቴና የልዑል ነቢይ ትባላለህ፣ ወገኖቹን ታዘጋጅለት ዘንድ በእግዚአብሔር ፊት ትሄዳለህ ብሎ እርሱ ዮሐንስ መጥምቅ ግን ልዑለ ባሕርይ የባሕርይ ገዥ የሚሆን እርሱን አሳየ። የዓለሙን ኃጢአት የሚያረቅ የእግዚአብሔር በግ እነሆ ብሎ እኔ ስለ እርሱ የነገርኳችሁ ከእኔ በፊት የነበረ ሰው ከእኔ በኋላ ይመጣል፣ እርሱ ከእኔ አስቀድሞ ነበርና ከሥጋው ጋር ነፍስ ልቡና ያለው በእውነት ከእግዚአብሔር አብ የተገኘች አካላዊ ቃል አንድ እንደሆነ በተዋህዶ በሁሉ ወገን አንድ አካል አንድ ባሕርይ መሆኑንም አላምንም ብሎ እንግዲህ በዚህ መከራከር ይገባልን? ጳላዲዮስ እንዲህ አለ፣ አንድ ገዥ ነውና ሃይማኖትም አንዲት ናትና ጥምቀትም አንዲት ናትና አልከራከርም። ነገር ግን ኢየሱስ በእውቀት በጸጋ ያድጋል በተባለ ጊዜ ይህ ማን ነው? አካላዊ ቃል እግዚአብሔር ፍጹም ሲሆን የትኛውን ማደግ ያድጋል? ዳግመኛ በባሕርዩ አዋቂ ሲሆን እውቀትን ባለሻም ነበር፣ እርሱ አዋቂ ያደርጋል እንጂ። ያ አደገ ማለት ለማን ተነገረ? እንመረምረው ዘንድ ይገባል። ቄርሎስ እንዲህ አለ፣ ክርስቶስ የባሕርይ ገዥ እርሱ ልዩ ወልድ እንደሆነ ነገር እናስገባ ይላሉ። ቅዱሳት መጻሕፍትን ማወቅ ተስኗቸዋልና። አዋቂ ወንጌላዊ አካላዊ ቃል ሥጋ ሆነ ብሎ በተናገረ ጊዜ በሥጋ ሕግም ይሄዳል። ማደግ ማወቅ የሰውነት ገንዘብ ነውና በጽንስ ያለ ሕፃን እንደመሆኑ ተወለደ። በሥራ ሁሉ እኛን መሰለ። ከእግዚአብሔር አብ የተገኘ አካላዊ ቃል ባሕርዩን የእርሱ ባሕርይ ያደረገ እንደኛ ያለ ሰው ሆኗልና። ነገር ግን የባሕርይ አምላክ እንደመሆኑ ከእኛ በላይ እንደሆነ እናውቃለን። ስለ እርሱ ጳውሎስ ሰው እንደሆነ ደፍሮ ይናገራል። የባሕርይ አምላክም እንደሆነ ተረድቶ ሰውንም አድርጎ የማይጠራበት አንቀጽ አለ። በገላትያ ለሚኖሩ ሰዎች ሐዋርያው ጳውሎስ ይጽፋል፣ ያስተማርኋችሁ ትምህርት ከሩቅ ብእሲ የተገኘ አይደለም፣ እኔም በሩቅ ብእሲ የተጠራሁ አይደለሁም፣ የባሕርይ አምላክ በሚሆን በኢየሱስ ክርስቶስ ነው እንጂ። ዳግመኛም ወንጌልን እጽፍላችኋለሁ አለ። ያስተማርኋችሁ ስለ ሩቅ ብእሲ አይደለም፣ እኔም ከሩቅ ብእሲ የተቀበልኩትና የተማርኩት አይደለም፣ የባሕርይ አምላክ ኢየሱስ ክርስቶስ በገለጠልኝ ገንዘብ ነው እንጂ። ጳላዲዮስ እንዲህ አለ፣ በየጥቂቱ አስተዳደግ በጥበብና በጸጋ አደገ። እንደ ተራበ እንደ ደከመም የተነገረው ነገር ለእርሱ ይገባል። ዳግመኛም ከአብ ተነሳ ባለ ጊዜ ሁሉን ለእርሱ ሰጥተን እንናገራለን። ቄርሎስ እንዲህ አለ፣ አዎን የሰውነት ሥራ ሁሉ በተዋህዶ ምስጢር ገንዘቡ ነው እንላለን፣ በሰውነቱም የሠራው ገንዘቡ ነው እንላለን። በእኛ ዘንድ የሚታመን ወልድ
ከእርሱ ከሥጋ ልዩ አይደለምና ገዢ እርሱ የእርሱን ሕይወት ሰጥቶ ሁላችንንም ፈጽሞ አዳነን እንጂ በዋጋ አድኖናልና በሚጠፋ ወርቅ ብር አይደለም፣ በእግዚአብሔር አብ ፊት በተወደደ መዓዛነት ስለ እኛ ራሱን አሳልፎ የሰጠ ኃጢአት የሌለበት የንጹሕ በግ በሚሆን በከበረ የክርስቶስ ደም ነው እንጂ። ስለዚህ ነገርም ጳውሎስ ያስረዳናል። እንደተወደዱ ደቀ መዛሙርቱ እግዚአብሔርን የምትመስሉ ሁኑ ብሎ በፍቅር ሂዱ፣ ክርስቶስ እንደወደዳችሁ ስለ እናንተም ራሱን መሥዋዕትና መባ አድርጎ ለእግዚአብሔር በበጎ መዓዛነት እንደሰጠ ክርስቶስ ስለ እኛ የበጎ መዓዛ መሥዋዕትን ሆኗልና የሰውን ባሕርይ ያለ ኃጢአት እንደሆነ በእርሱ ላይ ያሳያት። እኛም በእርሱ በኩርነት በሰማያት ወዳለ እግዚአብሔር አብ የምንጠጋበት የልጅነት መንገድን አገኘን። ወንድሞቼ ሆይ በክርስቶስ ደም ወደ ቅድስተ ቅዱሳን የሚያስገባ ልጅነት ሲኖረን የሚል ተጽፏልና በመጋረጃው የሕይወትና የክብር መንገድ የታደሰልን ሆነ። ይኸውም ሥጋው ነው። ገንዘቡ የሚሆን ደምን ገንዘቡ የሚሆን ሥጋንም ብሎ እንደተናገረ ወግ ተረዳ። መጋረጃም ነው ብሎ ጠራው፣ እጅግም ያማረ ነው አለው። በቅድስተ ቅዱሳን እንደሚያገለግል ካህን መጋረጃን ያደርጋል። ይኸውም ቅድስተ ቅዱሳንን የሚያከብርበት ነው። ሥጋን የተዋሃደ አካላዊ ቃል እግዚአብሔር ንጹሕ መለኮቱን ሲያከብር የጌታችን ሥጋው እንዲህ መጋረጃን ተደረገ ተባለ። ኤልያስ የሚሉት አሉ፣ ኤርምያስ የሚሉት አሉ፣ ከቀደሙት ነቢያትም አንዱ ነው የሚሉት አሉና መሰላቸው። አይሁድ ግን አካቶ በእርሱ ላይ ያለውን ምስጢር ሳያውቁ ሳይረዱ ጠመው ጎብጠው ይህ ያ የእንጨት ጠራቢ ልጅ አይደለምን? ዛሬ እንደምን ከሰማይ ወረድኩ ይለናል ብለው ይናገራሉ። መለኮት ግን በባሕርዩ አይታይም። በባሕርዩ የማይታይ እርሱ የባሕርይ አምላክና ገዥ ሲሆን በምድር ለምንኖር እኛ እንደኛ ባለ አራያ ተገለጠልን እንጂ። ይህንንም የትንቢት ሰሪ ዳዊት እንዲህ ብሎ ያስተምረናል። እግዚአብሔር ግን በሥጋ ተገልጦ ይመጣል፣ አምላካችን እርሱም ዝም አይልም። ምዕራፍ 19 ጰላዲዮስ እንዲህ አለ፣ ቀናውን አምነሃል፣ እነርሱ ግን እንዲህ ሆነ ብለው አያምኑም እንጂ በአንዲቱ ሥራ እንኳ በመምሰል የተቀበላቸውን መከራዎች ከእግዚአብሔር አብ ለተገኘ ለአካላዊ ቃል መስጠትን እሺ አይሉም። አካላዊ ቃል በኅድረት ክብር የተቃረበውን ሰው ለአይሁድ ክቢያ በመስቀል ለተቀበላቸው መከራዎች ሞት አሳልፎ ሰጠው ይላሉ እንጂ የሞትን ሥልጣን ያጠፋል፣ ከሙታን ለይቶ ያስነሳው ከእርሱ ጋር በተአምራቱ ያለ አካላዊ ቃል እርሱን የድኅነታችን መጀመሪያ አደረገው። ቄርሎስ እንዲህ አለ፣ ከዚህ የተነሳ ከቅዱሳት መጻሕፍት ውስጥ በሚያስረዱበት ገንዘብ እንጃ በማን ይሆን ወይስ ከእግዚአብሔር አፍ በሚወጣው ቃል ሁሉ ነው እንጂ ብሎ ራሱ እንደተናገረ ከልቡናቸው ያመነጩትን ልቦለድ ትምህርት አስተምረው የቀናችይቱን ሃይማኖት ይተነኳኮሏታል ያለውን አባባል ወይም እነሆ ይህንን የተናገረውን ነገር ያውቁም ይሆናል። ወይስ ሰው ስለ እኔ መከራን የተቀበለበት እኔም ስለ ሰው መከራን የተቀበልሁበት በሚሆን በክርስቶስ መከራ ካልሆነ መመካቴ ፈጽሞ በሌላ አይሆን የሚለውን ኃይለ ቃል አያውቁም። ጰላዲዮስ እንዲህ አለ፣ አዎን አለን ይላሉ። አዋቂ ጳውሎስ ጽፎ አስተምሮናልና ሁሉ ለእርሱ በተፈጠረበት ሁሉም እርሱን ስለ ማገልገል የተፈጠረ ለዚህ ይገባዋል ብሎ ብዙዎች ልጆችን ወደ ክብር ባመጣ ጊዜ የድኅነታቸውን መጀመሪያ መከራዎችን በመቀበል ይፈጽም ዘንድ ሁሉ በእርሱ የተፈጠረ ሁሉ እርሱን ስለ ማገልገል የተፈጠረ ሌላ አይደለም የእግዚአብሔር አካላዊ ቃል እንጂ ይላሉ። ይኸውም ከዳዊት ዘር የተገኘ የመጀመሪያውን መድኃኒት መከራን በመቀበል ፈጸመው ይላሉ። ቄርሎስ እንዲህ አለ፣ በእግዚአብሔር አልዳንማ ስለ እኛ የሞተ ትርፍ በሚሆን በሌላ ደም ድነናል እንጂ። የከበረ ተቀዳሚ ተከታይ የሌለው የአካላዊ ቃል ተዋህዶ ምስጢር ዋዛ ፈዘዛ ሆኖ ቀረ፣ ሥጋንም አልለበሰም፣ ፍጹም አዳኝን አንለውም። ይህ ሁሉ ስለ እኛ ደሙን ላፈሰሰው እንጂ በሰማያት ባለው በክርስቶስ አርያ እንከብርባቸዋለን ብሎ ለሚጽፍ ለጳውሎስ ብዙ ነገር ሲኖረው ዳግመኛም በዚህ ካለው የኦሪት መሥዋዕት በሰማያት ያለ የክርስቶስ መሥዋዕትነት ብቻ ይበልጣል አለ። ክርስቶስ በሰዎች ወደ ተሰራች ወደ ቅዱሳን ቅድስት አልገባምና ወደዚያ ወደ ሰማይ እንጂ ስለኛ በእግዚአብሔር ፊት ዛሬ ይገለጽ ዘንድ የብሉይ ኪዳን ሊቀ ካህናት በዓመት ማመት በልዩ እንስሳ ደም ወደ ቅድስተ ቅዱሳን እንዲገባ በየዓመቱ ራሱን መሥዋዕት አድርጎ ያገባ ዘንድ አይደለም። ዓለም ከመፈጠሩ አስቀድሞ መከራን ይቀበል ዘንድ አለውና ዛሬ በዓለም ፍጻሜ ኃጢአትን ያረግ ዘንድ አንድ ጊዜ ራሱን ሰውቶ ተገለጠ። ዛሬም በቀደመው ምሳሌ በልዩ እንስሳ ደም መሥዋዕት ይደረጋል፣ ስርየትን አያሰጥም እንጂ ከደመ እንስሳ በሚበልጥ ገንዘብ ምሳሌ አይደለ። ያ የእርሱ የክርስቶስ ነው። ወልድ ይህንን አድርጎ ይገባል። ስለ ዘመነ መሳፍንት በአምሳልና በአራያ
በሰው እጅ በተሰራች ብሉይ ኪዳን ድንኳን አይደለም፣ በላይኛይቱ በእውነተኛይቷ ነው እንጂ ያውም ሰማይ ነው። በሰማያት ባሉ አማናዊ ደም አማናዊ ሥጋ እንከብርባቸዋለን ይላልና። እነዚሁም የተለየ ምሳሌነት ያላቸው እንስሳት ማለት የበግ የፍየል የላም ደም ምሳሌ ናቸው። በሰማያት ያለችው መሥዋዕት ግን ከለዚያ የምትበልጥ ናት። በምሳሌ አይደለ በክርስቶስ እንደ ዳንን እንመርምር፣ ይኸውም የእርሱ ደም ነው። ጳላዲዮስ እንዲህ አለ፣ መልካሙን ተናግረሃል አለ። ቄርሎስ እንዲህ አለ፣ ከእኛ እንዳንዱ ሩቅ ብእስ የተሰዋ ነው ብለው በሐዋርያው ቃል ከተከራከሩን ከነገሩ መጀመሪያ እስከ ነገሩ መጨረሻ እንነጋገር ዘንድ ምስክር አምጣ። እንዲሁ የተጻፈ ነው፣ በክብር በምስጋና ስለተዘጋጀ ስለ ሞቱ ሕማም ኢየሱስን ከመላእክት ያነሰ አድርገን እንመለከተዋለን። ሁሉ የተፈጠረበት ሁሉ እርሱን ስለማገልገል የተፈጠረ ብዙዎች ልጆችን ወደ ክብር ባመጣ ጊዜ ይፈጽም ዘንድ የሚያከብር እርሱና የሚከብሩ ምዕመናን ሁሉም ከአንድ ተገኝተዋልና። ስለዚህም ወንድሞቼ ማለትን አያፍርም፣ ስምህን ለወንድሞቼ ነግራቸዋለሁ እያለ ዳግመኛም እኔና እግዚአብሔር የሰጠኝ ልጆች እነሆ አለ። ልጆች በሥጋ በደም አንድ ናቸውና እርሱም እነርሱን መሰላቸው። የሞት ሥልጣን ያለው መልአከ ሞትን ይሽረው ዘንድ ይኸውም ዲያብሎስ ነው። በሕይወት ዘመናቸው ዘወትር ሞትን በመፍራት ለባርነት የተገዙትን ያድናቸው ዘንድ የነሳውን ሥጋ ከአብርሃም ባሕርይ ነሳ እንጂ ከመላእክት ባሕርይ አልነሳምና፣ ስለዚህ ወንድሞቹን በሁሉ ሊመስላቸው ይገባል። እነሆ በጎላ በተረዳ ነገር ስለ ሞቱ ሕማም ከመላእክት ይልቅ ጥቂት ያነሰ ሲሉት በመግነን በምስጋናም ከበረበት። በጎላ በተረዳ ነገር ተቀዳሚ ተከታይ የሌለው አካላዊ ቃል እንደሆነ ስለማን የሚናገር እንደሆነ ያስረዳል። እርሱ በሥጋ በደም እነርሱን መስሏል ብሏልና። የነሳውን ሥጋም ከአብርሃም ባሕርይ ነሳ እንጂ ከመላእክት ባሕርይ የነሳው አይደለም። ይገባዋል ባለ ጊዜ ግን ይገባዋል ያለው ስለ እግዚአብሔር አብ አይደለም፣ ስለ አካላዊ ቃል እንዲህ እግዚአብሔር ይናገራል እንጂ ሁሉ በእርሱ ለተፈጠረበት ሁሉም እርሱን ስለማገልገል የተፈጠረበት ለሚሆን ለእግዚአብሔር አካላዊ ቃል ይገባዋልና። ብዙዎች ልጆችን ወደ ክብር ባመጣ ጊዜ ባሕርዩን አዋህዶ ሰው ሆኖ ያውም ወልድ ነው። የተገዥን ባሕርይ ገንዘብ አደረገ። የሁላችን ሕይወት ቤዛ መከራዎችን በመቀበል ይፈጽም ዘንድ በደል የሌለበት የመሥዋዕት በክርስቶስ የእኛን ባሕርይ ነስቶ ስለ እኛ ተሰውቷልና። ወደ ቀደመው የሰው ባሕርይ አድሶ የሚከራከሩበትን ሰዎች በአንዲት መሥዋዕት ለዘላለሙ አከበራቸው። ሁሉ በእርሱ ይከብራልና። እግዚአብሔር አብ ስለ እኛ ልጁን ለሞት አሳልፎ እንደሰጠው ጳውሎስ ያስተምረናል። ከእኛ የተነሳ ለልጁ አልራራለትም፣ ስለ ሁላችን ቤዛ ለሞት አሳልፎ ሰጠው እንጂ ከእርሱ ጋር ሁሉን እንደምን አይሰጠን እያለ ከባሕርዩ የተወለደ አካላዊ ቃል የእግዚአብሔር ልጅ እንደሆነ እኛም ልጁ እንለዋለን። ስለ እኛም ለሞት የተሰጠው ሥጋን ሳይዋሃድ አይደለም፣ ሥጋን በተዋሃደ ጊዜ ያን ጊዜ ታመመ እንጂ የታመመም በሰውነቱ ነው እንጂ በመለኮቱ አይደለምና። እርሱ የባሕርይ አምላክ ስለሆነ አስቀድሜ እንደተናገርኩ ኃጢአትን የማያውቀው እርሱን ስለ እኛ በደለኛን አደረጉት፣ እኛ የእግዚአብሔር ወገኖች እንሆን ዘንድ። ጳላዲዮስ እንዲህ አለ፣ እንጃ በኃጢአት እንደተያዘ እናምናለንን? ወይስ በኃጢአት ያሉትን በመሰላቸው ገንዘብ ስለዚሁ በደለኛ ተባለን? ቄርሎስ እንዲህ አለ፣ የምላሹን ነገር አቀናህ። እኛ የእግዚአብሔር ወዳጆች እንሆን ዘንድ ኃጢአትን የማያውቅ እርሱን በደለኛ እንዳደረጉት መጠን የሰው ባሕርይ ይከብራለችና ነው። አዳኝ መድኃኒት ስለሆነ እንዲሁ ሞት የሌለበት አካላዊ ቃል በመለኮቱ ሳይታመም በሥጋ እንዲታመም አደረጉት፣ በእርሱ በአምላክነቱ ቤዛነት እንድን ዘንድ። ስለዚህም የክርስቶስ ሕማም የሞት ምሳሌ ተባለ። በክርስቶስ የዳንን እኛ በሞቱ መምሰል አንድ ከሆነ በትንሣኤውም እንጂ አንድ እንሆናለን። በክብርት ሥጋው ሞትን ቢቀምሰውም አካላዊ ቃል ሕያው ነውና ሞት ድል ተነስቶ መፍረስ መበስበስ በሥልጣኑ ተረግጦ የትንሣኤ ክብር ወደ ሰው ልጅ ተሸጋገረ። በአዳም ምክንያት ሰዎች ሁሉ እንዲሞቱ እንዲሁ በክርስቶስ ሁሉም ይነሳሉና ከፍጥረት ሁሉ የራቀ ወደ እኛ ባሕርይ ካልወረደ ራሱንም ካላዋሃደ አካላዊ ቃል የባሕርይ አምላክ ሥጋን ካልሆነ የሥጋዌው ምስጢር የሰውን ባሕርይ በምን መንገድ እንደጠቀማትን እናገራለን። የቀደመ ሥጋ ከሞት ከሙስና የራቀ ይሆን ዘንድ ሕይወት ትንሣኤ ያለው ሥጋ ካልሆነ የአዳምን ባሕርይ በምን መንገድ እንደጠቀማትን እናገራለን። ጳላዲዮስ እንዲህ አለ፣ ከእግዚአብሔር አብ የተገኘ አካላዊ ቃል ስለ እኛ እንደታመመ ይህንኑ እናገራለን። ቄርሎስ እንዲህ አለ፣ አዎን ፈጽሞ እውነት ነው። ስለ እርሱ ሲከራከር ጳውሎስ ከረታ። ይኸውም የማይታይ እግዚአብሔር አብን በመልክ የሚመስለው በባሕርይ የሚተካከለው ተቀዳሚ ተከታይ የሌለው በኩር ከፍጥረት ሁሉ አስቀድሞ ነበር። የሚታየውም የማይታየውም ፍጥረት ሁሉ በእርሱ ተፈጥሯልና
መናብርትም ገዢዎችም ሥልጣናትም ቢሆኑ ሁሉ በእርሱ በልዑለ ባሕርይነቱ ተፈጥሯልና ከሁሉ አስቀድሞ የነበረ ነው። አዎን በእውነት እንዲሁ ሁሉ በእርሱ ጸና። እርሱ የቤተ ክርስቲያን ሥጋ ራስ ነው። ይኸውም ከሙታን ተለይቶ በመነሳት የመጀመሪያ በኩር ነው። እርሱ በሁሉ ዘንድ ጀማሪም ሲሆን እነሆ ከሚመረመር ከማይመረመር ፍጥረት ሁሉ ቀድሞ የነበረ የማይመረመር እግዚአብሔር አብን የሚመስለው በኩር ነው። ሁሉ በእርሱ በልዕልና ባሕርዩ የኖረ ነው። የቤተ ክርስቲያን አለቃ ሆኖ ለሕማም ለሞት እንደተሰጠ ከሙታን ተለይቶ በመነሳትም በኩር እንደሆነ ተናገረ። አስቀድሜ እንደተናገርኩ የሥጋን ገንዘብ አድርጓልና ኀፍረተ መስቀልን ታግሶ መከራን ተቀበለ። ለሕማም ለሞት የተሰጠ ወልድን የተቃረበው ሩቅ ብእሲ ነው ብለን የምንናገር አይደለም፣ የተሰቀለ የክብር ባለቤት እንጂ። ቢያውቁስ የክብር ባለቤት እርሱን ባልሰቀሉት ነበር ብሏልና። ስለኛ በሥጋው ተሰቀለ። በሥጋ ከአይሁድ ወገን የተወለደ እርሱ ከሁሉ በላይ የሚሆን ለዘላለሙ የተመሰገነ ነው ተብሎ እንደተጻፈ ክርስቶስ በእርሱ ላይ አድሮ የሚናገርለት የሚያስተምርለት ሐዋርያው ጳውሎስ እንዲሁ ተናግሯል። ከሰማርያ ወገን ለምትሆን ሴት በክርስቶስ የተነገረውን እንደምን ይረዱታል? እስኪ ንገረኝ። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን ተብሎ መድኃኒት ክርስቶስ ከአይሁድ እንደተወለደ ያዳነንም በአማላጅ አይደለም በመላእክትም አይደለም፣ እርሱ እግዚአብሔር ሰው ሆኖ ነው እንጂ በደሙ አዳነን እንጂ መካከለኛችን በሚሆን እንደኛ ባለ በሩቅ ብእሲ ሞት ያዳነን አይደለም። ስለዚህም ነገር አዋቂ ጳውሎስ እንዲህ አለ። የሙሴን ሕግ ያፈረሰ ቢኖር በሁለት በሦስት ምስክር ያለ ይቅርታ ይሞታል። የእግዚአብሔርን የባሕርይ ልጅ ቃል ኪዳን የተጋባው ሰው የሐዲስ ኪዳን ሥርዓት ደምን ያረከሰ በጸጋ የከበረበት መንፈስ ቅዱስን የነቀፈ ይልቁንም ጽኑ ፍዳ የሚያገኘው መሆኑን እንደምን ታስቡታላችሁ? በኅድረት ወልድ ካሰኘው ከአካላዊ ቃል ልዩ የሚሆን የዳዊት ዘር ገንዘብ ነው እንጂ ሰው ለሆነውና በእውነት ለባሕርይ ልጅ ለተባለው ገንዘብ ካልሆነማ እንደኛ ደም የማይረባ አይደለም። እንደምን ተባለ? ዛሬም በሥጋው ታመመ ብንለው በባሕርዩ ሳይታመም ቀርቶ መለኮቱን ሕማምን ከመለኮቱ ጠበቀው። ክርስቶስ ስለ ኃጢአታችን አንድ ጊዜ እንደሞተ መጠን በመምህርነት የተሾመ ጴጥሮስ ይናገራልና ጻድቅ እርሱ በኃጥአን ፈንታ ስለኛ ሞተ። በሥጋው ሞቶ በመለኮቱ ሕያው በሆነ ጊዜ እኛን ወደ እግዚአብሔር ያቀርበን ዘንድ መንፈስ ቅዱስ ያደረበት ሐዋርያ ሞተ በማለት እንደተናገረ ሥጋ ብሎ መጨመርንም ዝም እንዳላለ በሥጋ ሞተ ብሎ ተናገረ እንጂ ስለ እግዚአብሔር እንዲናገር ፈጽሞ ያውቃልና በመለኮቱ አለመታመሙን ሲጠነቀቅ ሕማም በሚስማማት በሥጋ ሞተ ብሎ በጥበብ ጨምሮ ተናገረ። ምዕራፍ 20 ይቀጥላል። ረድኤተ እግዚአብሔር አይለየን።